አልተለየሽኝም አካሉ ተነስ ምትወደው ምግብ ሰርችልሃለሁ። ደርባባይ አካሉ ውስጥ እንዳለ ካቃለ ወይዘሮ ፀሐይ ይባላሉ። አቤት ወይዘሮ ፀሐይ፣ አቤት ወይዘሮ ፀሐይ እናት እየቀለኩ አይደል? አቤት ወይዘሮ ፀሐይ እንዴት እንደምትፈራ እንዴ! እኔ እናትም ቆይ ለዩት እሰጣታለሁ። እናት ፒኤችዲ ብርድኩ ወይዘሮ ፀሐይ በጣም የምትፈራው እና የሰፈር ሴቶች በጣም ስለሚፈሯት አሁን እኔ ባይዘ ወይዘሮ ፀሐይ አሁን ተረዷቸው ነፍሲ ማር ባይዘ በጣም ሚስ አንደርስቱድ ነበሩ። በቃ ሰው አልተረዳቸውም። የግቢው ነዋሪ አልተረዳቸውም። እና ሪአክት አርጊማ ስለ ሰፈር እየነገርኩ ነው ማወቅ አለብህ። ስለ ጨርቆስ ያደኩበት ሰፈርና በጣም ስለሚጠሏት አውቀው ጠንቋይ ናት ይሉ ነበር አስታውሳለሁ። አካሉ እየሰማኝ ነው? ስማ አንተን እኮ ነው አይሰማም? ይኸውልህ ነገ ባትከፍለኝ ቅራቅም ቦን ነው አውጥቼ የምወረውርልህ። እሺ የቤት ኪራይ ነው ብሌኒ። ይኸውልሽ ምን ታደርጊያለሽ መሰለሽ? ታዳምጪኛለሽ ብሌኒ? ኤቭሪባዲ ሪአክት አድርግ የምትሉኝ ሰዎች ባይ ዘ ወይ እኔ ሪአክት እያደረኩ ያለሁት ነገር ፐብሊክ ላይ ያለ ዩቲናስ ፔጅ ላይ የለቀቀችው በ4 ሰዓት 125 ሺህ ላይ ያለው ቪዲዮ ነው እና ቪዲዮውን ብቻ ማየት ከፈለክ ሄደህ እየው። አላስገደድኩ፣ አትጨቅጭቀኝ እባክህ። እንዴ አይገባቸውም እንዴ? አለመግባት አልችልም። ከሁለት ትዕዛዝ አዘል ጸሎቴ ጋር የሷን ነገር ቁረጥልኝ የሚል ሶስተኛ ጸሎት ስላልጨመርኩ ይሁን አላውቅም ማታ እያዳፉኝ ካስወጡኝ መሸታ ቤት ዛሬም ምንም እንዳልተፈጠረ መሰስብ ይገርኩ። እዚች ጋር ነበርኩኝ ላይት ይዤ እዚች ጋር ከጎኑ አጠገብ በቃ ከልጃቸው አጠገብ እያዩዋቸው በቃ በዩቲ እየተደመምኩ ነበር። እዚች ጋር ላይት ያዥ ነበርኩ። እሺ ጋይስ ላይት አንተ ቁመቱ ረጅም ነው ብሎ ነው እንዴ ላይት ስታንድ ያደርጉኛል? አንተ በቁመቴ ማለት ምክንያት ነው ማለት ነው ላይት ስታንድ ያደርጉኝ ማለት ነው? ስታንድ ይዞ ሳይመጡ ነው የሚያስቆሙኝ ማለት? ጠባቧ ማምሻዬ ሙዚቃ አስክሯታል። ኑሮ አልገፋ ያላቸውን ብዙ የቀን ሰራተኞች አጭቃ ይዛለች። የታለች ያቺ ገለሞታ? ባይኔ እፈልጋታለሁ። እሷን የማየት ሱስ ኖሮብኝ አይደለም፣ እሷን ፈልጌ እንዳልመጣሁ እንድታው ባይኔ ገላምጬ ላሳያት እንጂ። ዛሬ የሚታዘዘው ሌላ ሰው ነው። ያቺ ደርባባ ባለ ንቅሳት የደም ገንቦ ሴተኛ ዳር የለችም። ቆየት አባቷ ሄዳ ነው ለያው ነሽኝብኝ ባለጌ ያማታል እንዴ? ከተጀመረ በኋላ ሽንቴ ማለት አይቻልም ተባለ አይደል? በቃ እረፊ። በቃ ሽንቴ መጣ ትላለች አይቻልም። በቃ ድምጼን ዝቅ አድርጌ ራሴን እጠይቃለሁ። ይሄን የቀን ሰራተኛ ለማማለል ቁልጭ የሚሉ ሴቶችን ገላ ባይኔ ፈተሽኩ። የኔዋ ደርባባ ግን የለችም። አንተ እንደው አንወሻሽ እንደው ሃሩን አንተ ባለጌ ነህ በል። እቺ ደም አታፈላ። ደሜ ፍልት ነበር ያለው። በስመ አብ ከዘጉሩ ቀጥ ማለት ከይሄኛው ቀይረ ከዛ ጥቁር መስመር እዚህ ጋር ደሜ ነው የምታፈላ። ደም በኢየሱስ ልክ ነኝ አይደለሁም? ልክ ዋሽቻለሁ። ዴጋ ሀብታሙ ልቤ አካባቢ ቀዘቀዘኝ። በድሉ ማለት ከዛ ሁሉ ቀን ሰራተኛ መሃል ሀብታሙ ነው። በነጫጭ የተደረደሩ ጥርሶቹ ያልተንበረከከ ሴተኛ
ዳሪ የለችም። ከቀበሌ 3 እስከ ቀበሌ 7 ድረስ ሙሉ ሴቶች በድሉ ሲባል ያንዘረዝራቸዋል። የሰማይ አምላክ ጸሎት አላሻችሁም። እኔም አሁን ለምሳሌ ደርባብዬ እናትቱም ሌዝቢያንስ ደርባቤን ቦል አሁን ከሱ ይልቅ እውነቴ ነው አላሻችሁ ሀብታሙ በዴን አንመርጥ አይደል? አሁን ቀልድ አይደለ፣ ፌዝ አይደለ፣ ህይወት ነው። አሁን ከዚህ ጋር እንዴት አይሆንም? በቃ ሀብታሙ በዴ ይሻላል። ሌዝቢያንስ አይሻልም? እና አሁን አንተ አይሻልም የምትል ዝም ብለህ ወሬ የምታወራ ልጅ ወልደ ሴት ልጅ ወልደ ማንንም ብታገባ ይሻላል። አሁን ጥያቄ ማንንም ብታገባ ትመርጣለህ? ማንን ነው የምታገባው? ልጅ ሴት ልጅ ማንን ነው? ይሄን ነው የምታገባው ወይስ ሀብታሙ በዴ ነው የምታገባው? እኔ ልጅን ለሀብታሙ በዴ ነው የምደረው። በቃ አዎ ትክክለኛ ነገር ወይ ለካያ ዲያስፖራ ኢንስማ እንዴ ባካ ድሬ ጥራኝ ከሀብታሙ በዴ እያሉ ይገጥሙለታል። ወይ ግን ማን ነው ሀብታም ያደረገው? ባካ ሁሉ ሲባል ያንዘረዝራቸዋል። የሰማይ አምላክ ጸሎቴን ስማ። ቪዲዮ ማለት ነው ያላዩት እንዳይመስላችሁ። ባይዘው በጣም ብዙ ጊዜ አይቼዋለሁ። በቃ 10 ጊዜ አይቼዋለሁ። ባይዘው ግን ኤቭሪ ታይም ባየው ቁጥር አዲስ ነገር ነው እየገባኝ የሚሄደው። አሁን ይሄ ፓርት አልገባኝም ነበር። አንዴ ባካ ድሬ አምብራዊ ሰላም ነሽ ጥራኝ ከሀብታሙ በዴ እያሉ ይገጥሙለታል። ቆይ ግን ማን ነው ሀብታም ያደረገው? የሀብታም ቤት ዘበኛ ነው እንጂ ይሄ ዘበኛ አያት የኔን ደርባባ የኔን ባለ ንቅሳት እኔን ለመኖር እንድጓጓ አድርጋኝ የነበረች ንግስቴ ደሞ የኔ ይላለው እንዴ እሷ የሁሉም ናት። ላላን ሪአክት እያደረኩ ነው። ለዛ ነው ያልተቀበልኩ። ከሪአክሽን በኋላ ጊፍት ስጮት ልክልሃለሁ በሉት። እሺ ለላላ እሺ አንድ ሪአክት እያደረኩ ስለሆነ ሀብታሙ በዴ ሸራታ ሀብታሙ በዴ የሁሉም ቀን ሰራተኛ እዛ አንገት ላይ ጣቶቼን እንዳንሸራሽር የፈቀደችልኝ እኔ ብቻ ነበርኩ። ይሄ ሴት አውል ክፍለ ሀገር ያለው አጎቱ አንድ ነገር አድርጎለት ነው እንጂ ደርባባ ይበድሉን እንዴት ትወዷለች? የምቀኛ ወሬ ወይኔ ጃኒ እልክልሻለሁ ለናት ጃኒ እንትን ላይ ሆኜ ነው። እሺ ኤሊሚኔሽን ሪአክት እያደረኩ ሆኖብኝ ነው። ኦይቼ ልላክ አምሮብሻል። ፒንክ አምሮብሻል። ኧረ ችግር የለም ፒንክ የኔ አባት ይመችሽ። በቃ ወደ ሀብታሙ በዴ እንቀጥል። የሚያስጠላ ቀን ነው የምቀደው። ደግሞ ፍሬሽ ሪአክሽን ላልሽው እኔ እኮ ነበርኩ። አንተራፊ እየበላ ሆዱ ሞላ ሞላል እንጂ ሀብታሞቹ የጠበባቸውን ጨርቅ እየለበሰ አማረበት እንጂ ከኔ ከአካሉ ተሰማ እንግዱ በምን ይበልጣል? አካሉ ይሄ የምቀኛና የድሃ ወሬ ነው። እሺ እንዴ ምንድነው ገና ከመምጣትሽ ስድብ? አንቺ ችግር አለብሽ እንዴ? ቆይ እኔ የምለው አይምሮሽ ግን ጤና የለውም እንዴ? ቆይ እንዴ አይምሮሽ ጋር ልክ ነው ገና ሁሉ ነገር እንዴ? ገና እንደገባ ችግር ብላት ላይ ምን ማለት ነው? ስቀጥል አካሉ በዴ የምቀኛ ወሬ አታወራሽ። የምቀኛ ወሬ ይሄ አባቱ ቆይ ፍቅርዬ እኔ እኮ ኤክስፕሌን እያደረኩ ነው ማወራው። ፍቅርዬ አሁን ይሄ አካሉ የሚባል ሰውዬ አጎቱ እንዲያርጎለት ነው ይላል። አንዴ የሀብታም ጥበቃ ስለሆነ ነው ብሩን ያገኘው ምናምን ይላል። የምቀኛ ወሬ ለምን ያወራል? የምቀኛ ወሬ ለምን ያወራል? አባ እኒበት የምትለው ሄደ ቻናሉ ላይ ይኸው አያገባኝም። እኔ ግን ቆይ ክፍለ ሀገር ዘመድ የለኝም እንዴ? እውነትም እናቴ ብትሆን ጥላኝ ትሄድ ነበር። እናቴ ብትሆን የሚጎዳኝን እያወቀች የሌላ ሰው ትሆን ነበር። መተኪያ የሌለው የእናት ሞት ነው እንጂ ድምፄን ከፍ አድርጌ ቆይ ምንድነው የማወራው? ሰክራለሁ እንዴ? እሺ የዛሬው ሳረቄ ለምንድነው ውሃ የሚለው? ይቺ ጋለሞታ ከዚህ ሴት አውል ጋር አሸሼ ገዳሜ ስትል አረቄ ማውጣት አቃታት አይደል? አካሉ ብቻ ማውራት ጀመርክ እንዴ? ዞር ያየሁት ግርማ ነው። ግርማ ግን ድሮም እንደዚህ ያስጠላል። ና ኤባት ኢጎፍ ሚዮጋድ ማርያም ግርማ ግን እንደዚህ ያስጠላል። ማርያም ወይኒ በስማምብል አንድ እንጸልይ። ይሄኛው ፈረካ ስላልሆነ ጋይስ ይሄኛው ልጅ ስላላረገን ፈጣሪን አንዴ እናመስግን እስኪ። በመሃል ፊቸሪንግ እገባለሁ። በቃ አንዴ እንጸልይ። እሺ ፈጣሪ ወይ ባይ ዘ ወይ የጻፈችው ራሷ ዩቲ ነች። እሺ ጋይስ የራሷ ነች። እሺ የራሷ ፈጣሪ ወይ እባክህ ማን ነው? ግርማ ነው ይሰው ይስም ብቻ ማውራት ጀመርክ እንዴ? ዞር ያየሁት ግርማ ነው።
ፈጣሪ ሆይ እግዚአብሔር ይመስገን ግርማን ስላላረከን። እሺ ግርማን ስላላረከን እግዚአብሔር ይመስገን። እሺ ግርማ ግን ድሮም እንደዚህ ያስጠላል። አረቄው በጣም ቀጠና። የኔ ምንም አልሆንም እስኪ አንተን ብሎ በአንድ ትንፋሽ ጅው አድርጎ ከንፈሩን በእጁ ሞጀቀው። ቦክስ ልሰንዝር ይያን ጠልጥያ አውጥቼ ይዋጣል ልበለው። ልክ ነህ ያንተ ቀጥኗል። እንካማ ቀመሳት ብድር የለ በመለስ የሽኝም ነይ አይኔ በንዴት ፈጦ ጠሯት ያቺን ሸፋፋ። ምን እኔ የእንጀራ ልጅ ነኝ ወይ ውሃ የሚቀርብልኝ ማለት የኔ አረቄ ለምን ውሃ ተጨመረበት? ውስጥ ያለው ንዴትና አለህ አግዞኝ በጣም ጮኩኝ። ሙዚቃው ተቀነሰ። ሁሉም ሰው ወደ እኔ ዞረ። ደርባባይም ጨልጠ ጠጥታ አፍን አትክፈት ወደዛ። የኔ ከዛ ሴተኛ ዳሪ ጋር መጣላቴ ነው አይደል እኔን እንድትበድሉ ያረጋችሁ? ሰካራ ጎሽ አረጋገጠችልኝ ያቺ ጋለም። አንተ ሰው ለአፍ ለከታ በጅለት በድሉ ነው ባላበጅለትስ ቆምኩኝ። በርግጥ አረቄው ነው የቆመው። እኔማ በምን አቅሜ እኔ አበጅልሃለዋ። እንግዲያውስ ያኔ ወንድ ከሴቱ ይለይለታል። ተጠጋውስ አንተ ሰው አትነካካኝ፣ ኋላ ጉልቦታህን መጥቼ ያለ ዘር እንዳላስቀርህ። አይኖቹ ፈጠው እስኪ አንድ ቃል ተንፍስ የሚሉ ይመስላሉ። ደርባባዬ ፈርጣማ እጆቹን ይዛ ተወበድልዋ ሰበብ የሆነ ደርባባዬ ደርባባዬ ጸደይ የልጆች እናት የምትሆን ይመስላችኋል? አንቺ ያበሬ እኮ ቦታው ላይ ነበርኩ እኮ ቦታው ላይ ሲቀረጽ ነበርኩ እኮ ቦታው ላይ። እኔ በጣም አንጀቴን ብልትም ያደርግ እናቴ ትሙት ጀነሬሽናል ስህተት የሰራሁት ለእናንተ ቢሃይንድ ዘ ሲን አለመቅረጼ። እድሜ ልኬ ልጅ ወልጄ እንኳን ይቆጨኛል። ወልጄ ራሱ ይቆጨኛል። በቃ አርጅቼ ጃጅቼ ይቆጨኛል የዚህን ቀን ቢሃይንድ ዘ ሲን አለመቅረጼ። እኔ እኮ ሼም ይዞኝ ነው የመጀመሪያ ቀን ስለሆነ የሄድኩት እንትና ማለት ነው። የሰው ስራ ጋር ሄዳችሁ አይነማም ይፊው እንደዛ ብዬ ግን ቀጣይ ቀርታለሽ። ቀጣይ ከሄድኩ ከጠራሽኝ እሺ ባህል ስትለው ጆሮ የገባ የጨጨሆ ገብርኤል አካሉዬ ለኔ ወንድ አንተ ብቻ ነህ። ቆይ አንዴ ጨርሶና በስትክክል እየሄድንበት ደግሞ ምን ሀፕ እንዳደረጉ እዚህ ጋር እነግራችኋለሁ ብላይ ነበር እኮ። ከአምላኳ ቀጥላ ያለኋት ብቸኛው የራሷ ሰው ነበርኩ እኮ። ጉንጫ አካባቢ ራሰኝ። እምባዬ ያ ሁሉ ሰራተኛና ደርባባዬ ፊት አዋረደኝ። ወዲያው በለበስኩት ልብስ ጠርጌ አንተ ሴታውል አላስጨረሰኝም። አንዳች ነገር ላይ ተከመረ። ለማርያም ዝክር የተጎዘጎሰው ቄጤማ ላይ ፊቴን ሸፍኜ ጥቅልል ብዬ ተኝቻለሁ። በድሉ መሰንዘሩን አላቆመም። አንዳንዴም እርግጫለሁ። ማገላገል የፈራ የቀን ሰራተኛ ከንፈሩን እየመጠጠ ያየኛል። በድሉ ግን አላሳዝነው። ድንገት ግን በመሃል የጠርሙስ ድምጽ ሰማሁ። ወዲያው አጠገቤ አንድ ግዙፍ ነገር ወደቀ። ሁሉም ሰው ጮኸ። ግራ ገባኝ። በድሉ ደም ስሮቹ ተገታትሮ አጠገቤ ወድቋል። ደነገጥኩ። እሷ ናት እኮ ለጉልበቱ አዝና አረቄውን በውሃ ስጡት ያለችው። ለካ ለኔው አዝና ነው። ለካ ደርባባዬ ለኔው አዝና ነው አረቄውን ያቀጠለችው። ወይ የማያስጠጣ ሸራት ደርባባዬ ኡፍ ብሎ ሲያንሾካሹኩ ሰማሁ። ይበልጥ ደነገጥኩ። ባለሁበት ጉልበቴን አቅፌ ቁጭ ብዬ ባይኔ ፈልጋት ጀመር። አየኋት የኔን እጮኛ የኔ ጠበቃ። አይኗ በንዴት ፈጦ ቁና እየተነፈሰች በእጇ ጠርሙስ ይዛ ቆማለች። አረሬ አረቄው መልሽ እንዴ! አረቄው ደርባባዬ ጠርሙስ ይዛ ሄደች እንደ ጭራሽ። አረሬ አንቺ ዳጠጣ ነው ደርባባዬ ከባድ ሰው ነች ባይ መጠጣታ ማቆ ጠርሙሱን ዛሬ ነው ተረ ደርባባዬ ነይ እንጂ ኦራ በስማ ያዟት። አይሆንም እንደዚህ አይሆንም። እረፊ ደርባባዬ የራሷ ነው። ዛሬ ቤቱ ነው እንዴ እያሰላሰልኩሽ ከንፈሬን ሳኝከው ደርባባዬ አሁንም ትወደኛለች እንዴ? አንዴ በእናታችሁ ታምላክ አንዴ እናቀጥቅጥ ሳኔ ወሞት አንዴ አረ እንደዚህ ይሄ ነው